ሆነሽ ነሽ? እኛ ደህና ነን። ልብስ ጠፍቶብኝ ነበርና እሱን ለመፈተሽ ነው የመጣሁት። ምን አይነት ልብስ ጠፍቶብሽ ነው? ቀሚስ ነው እና እባክሽ አንቺ ትንሽ ቦርሳ ውስጥ ማየት እችላለሁ? ቀሚሴ ምን? አቶ አምነን ባል ይገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚስ ነው የወሰድኩት። አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ታይኛለሽ። እኔ ለማን እንዳለሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤኔ ለምንድን ነው እኛ ክፍል የገባሽ? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ቦርሳ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል? አንቺ እኔ እንጃ። እኔም እኮ ከእናንተ እኩል ነው ያየሁት። ቤኔ እየዋሸሽኝ ነው? ኧረ እንደዚህ አይደለም። አታስለፊኝ። ሀቁን ንገሪኝ። ታሳብሩኝ ነው እንዴ? አቶ አምነን ስሜን አትጥሪ። ማንም ማረው በዚህ ምሽ መሻከክ አይከብድም። ከተዳለቆች ተመረ እኔ ለማናደድ ሆን ብለሽ እንዳደረግሽው ገብቶኛል። ጄሪ የገመዝሽው ነገር ሁሉ እኔ ለምንድን ለማስወቀስ ምትሞት ከበጭም? የምን ቢሮ የምን ቢሮ? መቼም ከዛ ከኪሽንሽ የተሻለ ቦታ ታስቢያለሽ ብዬ አላስብም። በዚህ እውቀትሽ የሚሆነው አይታወቅም። ለእሱ ምስክር እኔና አንቺ አንድ መታጠቢያ ውስጥ አብረን አንቀመጥም ነበር። ወይ ምን አለ ብትተይኝ። አንቺ እኮ ነሽ እንደማስተት ተጣብቀሽ አለቅ ያልሽኝ። እኔ ከወጣቶቹ ጋር ነው ብዙ ጊዜ የማሳለፍ። ዋርድሻለሁ። ብሌን ዛሬ ጥፋት ሰራች። እሱ እንግዲህ የአምናን አልጋ ላይ የአምናን ቲሸርት ለብሳ ተኝታ ጄሪ ደረሰችባት። ጄሪው እንግዲህ ማነቅ ብቻ ነው የቀራት። እንዴት የባለ ትዳር አልጋ ላይ ትተኛለሽ? ደግሞ እንዴት የባሌን ቲሸርት ለብሰሽ ትተኛለሽ? በማለት እንግዲህ ቀሪር ነበር ያደረገችባት እና ብሌን በጣም ነው የደነገጠችው። ጄሪ ተረጋጊ እንጂ በደቂቃዎች ውስጥ ምንድን ነው እንደዚህ ቀያየረሽ? አንቺ ራስሽ እኮ ነሽ እዚህ ጠብቂኝ ያልሽኝ ነበር ያለቻት። እሷም እኔ እዚህ ጠብቂኝ ያልኩሽ እንጂ የባሌ አልጋ ላይ የባሌን ቲሸርት ለብሰሽ ተኝ ብዬ አላልኩሽም በማለት እንግዲህ ውጪ ልኝ ከክላሴ በማለት ነበረ ያመነጫጨቀቻት። ድጋሚም እንግዲህ አቶ አምናንን እዚህ ቤት ውስጥ እኔ እናንተ ባለትዳር ነን፣ ስለዚህ እኔ ደግሞ እጩ ነኝ፣ ተመርጫለሁ። ሌሎች ኮተስ እዚህ ቤቶች ለምን ያስፈልጋሉ? አንድ በተለይ ደግሞ ብሌን ምን ትሰራለች? በቃ እኔ ተመርጫለሁ አይደለ? ስለዚህ ሁላቸውም ከዚህ ቤት መውጣት አለባቸው። ምን ይሰራሉ ከዚህ እያለችው ነበረ። አቶ አምናንም እንዴ ከኔ ጋር እኮ ብዙ ስቃይ ብዙ መከራ አይተዋል። የት ነው ሄዱ ምላቸው? የትም ሄጃ የላቸውም ነበር ያለው። ስለዚህ ሰበብ መፈለግ አለብኝ በማለት አይ እኔ እኮ ሀያቴን ተከበዳት ብዬ ነው ይህን ሁሉ ሰው ይበዛል ብዬ አስቤ ነው እንጂ ችግር የለውም ነበር ያለችው። ስለዚህ ምንድን ነው ሀሳቧ? የእሷን እሱ የገዛላትን ቀሚስ ብሌን ሻንጣ ውስጥ መደበቅ ነበረ። የብሌን ሻንጣ ውስጥ ደብቃ እንግዲህ እኔ ልብስ አንተ የገዛህልኝ ጠፋብኝ በማለት ቤቱን በአንድ እግር አቁመው ትገኛለች። ይሄም እንግዲህ እንደዚህ ያደረገችው ብሌን ከዛ ቤት ለማስባረር ነበረ። አቶ አምናን ግን በፍጹም ይሄን ነገር ሊያደርግ አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁን ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ ማዝናኝም አሳዛኝም ድራማ ደስ የሚል ነው ማለት ነው። እንግዲህ በዛሬው ዕለት ብሌን አቶ አምናንን እንደምትወደው እንደምታፈቅረው ሁላችንም አብረን እናውቃለን ማለት ነው። እሱም ይወዳታል፣ ያፈቅራታል፣ ያከብራታል። እዛ ቤት ውስጥ እንደውም ጥሩ ትስታ ያላት በቃ ከጄሪ የሚልቅ እሷ ናት ማለት ነውና ነገር ግን የአምናን ሀያት ወደዛ ግቢ ስለመጣች የአምናን ሀያት ጄሪን ጥሪልኝ ለወቃት የአምናን ሚስት ማናት በማለት ብሌንን ነበር የላከቻት። ብሌንም እንግዲህ ወደ መኝታ ክላሷ በመሄድ ሀያት ትፈልግሻለች ልትተዋወቅሽ ነው መሰለኝ ነበር ያለቻት እና እሺ ሂጅ የመጣው በቃ እዚሁ ጠብቂኝ ነበር ያለቻት። ብሌንም እንግዲህ እዛ ቁጭ እንዳለች እንቅልፍ ይይዛታል። የአምናን አልጋ ላይ የአምናን ቲሸርት ለብሳ ጄሪም እንግዲህ የአምናን ሀያት ጋር ሄዳ ስትመለስ ብሌን አልጋዋ ላይ ተኝታ ታገኛታለች። በጣም ሊደነገጠችው በጣም ሊተነደደችው እንግዲህ እሳት ጎርሳ እሳት ለብሳ ነበር ያፈጠጠችባትና እንዴ አንቺ ደፋር ምን ሰሪልሽ ባልና ሚስት አልጋ ላይ በዚህ ላይ ደግሞ የባሌን ቲሸርት ለብሰሽ በማለት ነበር ያፈጠጠችባት። እሷም በጣም ይቅርታ ነበር ያለቻት ብሌን በጣም ይቅርታ ቲሸርቱን ደግሞ ላጥፎ ብዬ ነው ክላስ ደግሞ አንቺ ራስሽ ነሽ እዚህ ጠብቂኝ ያልሽኝ
ስለዚህ በቃ ድንገት ነው እንቅልፍ የወሰደኝ ነበር ያለቻት እና ስለዚህ ውጭልኝ በማለት ነበረ ያመነጫጨቀቻት። አምናን እንግዲህ ክፉ አስተሳሰብ እንዲኖረው ወይም ደግሞ መጥፎ አስተሳሰብ እንዲኖረው እያደረገች ትገኛለች ጄሪ። ስለዚህ የሚስትነት ምርጫውን እኔ ተመርጫለሁ፣ እኔ አለፌያለሁ። ስለዚህ እዚህ ቤት ያሉ ጥቅም የሌላቸው ሰዎችና አላስፈላጊ ሰዎች ከዚህ ቤት መውጣት አለባቸው እያለ ትገኛለች። የቤት ባለቤት ሆናለች ማለት ነው አሁን። ስለዚህ አምናንም እንዴ ያላስፈላጊ ሰዎች ማን ነው እዚህ ያለው ቢልም እንግዲህ ለምርጫ እየቀረቡት ሁሉም ቢሆኑ እዚህ ጋር አንደኛ ቢሌን፣ ሁለተኛ ሲፈን ምን ይሰራሉ ከዚህ ከቤት በቃ መውጣት አለባቸው። በተለይ ቢሌን መውጣት አለባት እያለች ነበርና እሱም ግን እንዴ የት ሄዳሉ? ከኔ ጋር እኮ ብዙ መከራ ብዙ ስቃይ አሳልፈዋል። ልብሳቸውም እዛ እንደተቃጠለ ታውቂያለሽ። ስለዚህ ወዴት ነው ሄዱ ምላቸው? ያለ ምንም ሰበብ ሳይኖር ምንም ጥፋት ሳይኖርባቸው እንዴት ሄዱ ልላቸው እችላለሁ ሲል እንግዲህ ጄሪሻ ሰበብ ከሆነ የሆነ ሰበብ ፈልጌ ጄሪን ከዚች ቤት ማስባረር አለብኝ በማለት እንግዲህ ያሰበችው ሀሳብ ራሱ የሆነ ተልካሻ ሀሳብ ነው። በማድረግ ራሱ ማሰብ አትችልም። ያሰበችው ራሱ ትክክል አይደለም፣ ከሽፎባታል ማለት ነውና ስለዚህ በቃ እነሱ ያዘነች ይመስል እሺ በቃ እኔ እኮ ሀያቴን እንዳይከብዳቸው ብዬ ነው። ምክንያቱም በጣም ስንበዛ ሀያቴን ሊከብዳቸው ይችላል፣ ይህን ሁሉ ሰው ሲያው ደስ ላይላቸው ይችላል ነበር ያለችውና አምናንም የሀያቴ ቤት መኖር ለሀያቴ እኮ ምንም ሸክም የሚሆንባት ነገርና የሚከብዳት ነገር የለም። እንደውም ሀያቴ እንደዚህ ሰብሰብ ብላ ስታይን ደስ ነው የሚላት ነበር ያሉና አዎ ደግሞ በጣም ወዳሻለች ነበር ያሉት። ማንን? እኔን ነበር ያለችው። እንግዲህ እያወራት ያለው እሷን ነው። ጀርባ ለጀርባ ተሰጣተው ነው የሚያወሩት። እንኳን እንደ ባልና ሚስት ተጠጋግተው አይደለም የሚያወሩት። እና እኔን ነበር ያለችው። እና አዎ አንቺን ነበር ያለት። እንዴት ደስ ይላል በሰዎች ዘንድ መወደድ። እኔ እኮ በሰዎች ዘንድ እንደዚህ ቦታ ያለኝ አይመስለኝም ነበር ያለችው። እንግዲህ የበታችኝነት ስሜት ነው የሚሰማት ብዙ ጊዜ ጄሪሻ ና ነገር ግን አቶ አምናንን እንደሸኘች ምንድን ያደረገችው ቀጥታ አምናን የገዛላትን ልብስ ወስዳ የብሌን ቦርሳ ውስጥ መደበቅ ነበር ስራዋ። ከብሌን ልብስ ጋር ከደበቀች በኋላ አምናን ሲመጣ ጠብቃ እንግዲህ አምናን የኔ ልብስ አንተ የገዛህልኝ የምወዳት ቀሚስ ጠፍጣብኛለች ነበር ያለችው። እንዴ የት ይጠፋብሻል? የት ይሄዳል ከዚህ ከቤት? ምናልባት ከልብሶቹ ጋራ ወደ ሌላ ሳጥን ሄዶ ሊሆን ይችላል ነበር ያላት። አይ እኔ ደግሞ በጣም መወዳት ናት፣ የትም ሳጥንም አይሄድም፣ ሰው ሰርቆብኝ ይሆናል ነበር ያለችው። እንዴ ጄሪ ምን ሆነሽ ነው? ማን ነው የሚሰርቀው ባንቺ ልብስ? ማን አለ እዚህ ቤት ያንቺን ልብስ የሚነካ ነበር ያላትና ስለዚህ እንድፈትሽ ፍቀድልኝ ነበር ያለችው። ማንም ብትፈትሹ አንቺ ስትፈትሻቸውስ ምን ይሰማቸዋል? ስለዚህ እኮ ጥሩ ነገር አይደለም ቢላትም እንግዲህ እንዴ እኔ እዚህ ቤት በቃ የባለቤትነት መፍት የለኝም፣ የፈለኩትን ማድረግ አልችልም፣ መፈተሽ አልችልም ብላ ስታጨበጭብ እንግዲህ እኔ መብትሽን እየተጋፋውሽ አይደለም፣ ማድረግ አትችይም ደግሞ እያልኩሽም አይደለም። ስለዚህ አንቺን ታስደሰተሽ መፈተሽ ትችያለሽ ነበር ያላት። ቀጥታ እንግዲህ ላለማስነቃት ወደ ሜርሲ ክላስ ነበር ያመራችውና ሜርሲ ክላስ ስትሄድ እንግዲህ ሙስጠፋና ሲፈን ተኝተው ነበር ሲፈን ክላስ። እነሱም እንግዲህ በጣም ደንግጠው እንዲህ ምን ነው በዚህን ሰዓት ሲሏቸውም አይ እቃ ጠፍቶኝ ነው ቁም ሳጥናችሁ ውስጥ መፈተሽ ትችላለሁ ነበር ያለችው። አዎ ፈትሺ ብሏት እንግዲህ ስትፈልግ ምንም አላገኘችም። እንግዲህ የተኙትም በጣም ግራ በመጋባት እንዴ ምን አይነት እቃ ቢጠፋት ነው ዛሬ ባሏን አስከትላ በየክፍላችን እየዞረች የምትፈልገው እያሉ እንግዲህ ግራ በመጋባት ጤነኛ አይደለችም እያሉ ነበረ። ቀጥታ ሁለተኛ የት ነው ሄደችው? ስራዋን ስለምታውቅ ብሌን ክላስ ነበር ሄደችው። ብሌን ክላስ ስትሄድ እንግዲህ ብሌን መጽሐፍ እያነበበች ነበረ። እንግዲህ ክላሷ ገብተው ዝም ብለው ነው የቆሙት። እንዴት ዋላችሁ እንዴት አድራችሁ ነበር ያለቻቸውና እኛ ደህና ነን፣ ነገር ግን እቃ ጠፍቶኛል፣ ብሌን ያንቺን ቦርሳ መፈተሽ ፈልጋለሁ ነበር ያለቻት። የሁልሽ ቦርሳ ይፈትሹ ነበር ያለቻት። ያረገችበትን ቦታ ስለምታወቅ ቀጥታ ከብሌን ቦርሳ ውስጥ ልብሱን ታገኘዋለች። ብሌንም ለማሸማቀቅ አንቺ ሌባ እንዴት ልብሴን ትሰርቂያለሽ? ምን አይነት ሌባ ነሽ ነበር ያለቻት። ብሌን በጣም ሊደገጠችው። አረ ጄሪ ምን እያልሽ ነው? እኔ ምንም ማውቀው ነገር የለም፣ እኔ ደግሞ ሌባ አይደለሁም፣ የሆነውን ነገር እኮ ከአንቺ ጋር አብረን እኮ ነው እያየን ያለ ነው ነበር ያለቻት። ዝም በይ ደግሞ አፋለች ትመልሻለሽ እንዴ በማለት እንግዲህ ብሌንን ለማሸማቀቅ የሞከረችው። አምናንም ብሌን እንዳትዋሽኝ፣ አይና አንቺ አንወሻሽም፣ ምን እያደረሽን ያለሽው? ይሄ ልብስ እዚህ ምን ይሰራል ነበር ያለት።
ብሌንም እንግዲህ አቶ አምናን መቼም ሰረቅሽ አትለኝም አይደለ? እኔም አብሬያችሁ ነው እያየሁት ያለሁትኝ። ምንም የማውቀው ነገር የለም። እኔን አትዋሽኝ፣ ለመዋሸት እንዳትሞክሪኝ በፍጹም እና ማናመጣው በማለት እንግዲህ ብሌንን ለመቆጣት ሙከራ አድርጎ ነበረ። ነገር ግን አምናን የሆነውን ነገር ሁሉ ልብክ እያወቀ ለምን ለኔ ትፈርዳለክ? ሁሉም ነገር እኮ ታውቋለክ። ግን ነገሮችን በማስተዋል ቢሆን ጥሩ ነው። እኔ ምንም የማውቀው ነገር የለም ነበር ያለችው። አምናንም እንግዲህ የጄሪ ሴራ እንዳለበት ጠርጥሮ ወጥቶ ነበር ሄደው። ጄሪንም እንግዲህ ብሌን ያደረሽው ነገር እያወቅሽ ወደ እኔ ማሳበብ ለምን አስፈለገ ነበር ያለቻት። እንግዲህ እሷ እንዳደረገች ይህን ነገር አውቃ ብሌንንና አምናን ለማጣላት ያደረገችው ነገር ብሌን ከዛ ቤት እንድትወጣ ያደረገችው ነገር ነው። እንግዲህ ትተዋት ይወጣሉ። ብሌንም በጣም ነው የደነገጠችው። ይሄ ነገር እንዴት ሊሆን ቻለ? ማን ነው የኔ ቦርሳ ውስጥ ሊያስቀምጥ የቻለው ይህን ልብስ እያለች ነበርና፣ ነገር ግን እሷ ራሷ ነች ያደረገችው። ምክንያቱም እኔና አምናን እንደተቀራረብን እንደምንዋደድ ታውቃለች። እኔና እሱን ለማጣላት ነው ብላ ነገሮቹን ጠርጥራ ደርሳበታለች በራሷ መንገድ። ቢሆንም ግን ጄሪ ሌላ ጭንቀት ውስጥ ገብታለች። እኔና አምናን ሳንዋደድ መቼ ድረስ ነው አብረን የምንዘልቀው? እኔ አርግዤልህ ነው አርግዤልሃለሁ ስለው ለኔ ምንም አይነት ስሜት የለውም። እኔ በታመም ጊዜም አይዞሽ በቃ ነበር እንጂ የሚለኝ ምንም ለኔ አይነት እንስብሰፍ ያለ ስሜት የለውም። ምንም አይነት ቦታ የለውም። እንዴት ነው ከሱ ጋር የምሰልቀው እያለች ነበርና፣ ነገር ግን አይ እጅ አልሰጥም፣ እሱማ የኔ ነው፣ የማንም ሰው መሆን አልችልም፣ ለማንም አሳልፌ አልሰጠውም እያለች ነበር። ከዚህም በፊት እንግዲህ በጥፊ የሚመታትን እኔ ምንም የለሽም በቃ ጭራሽ አላቅሽም እያለ የሚያመነጫጭቃት እንግዲህ ትዝታዎች ወደፊቷ እየመጡባት ነበርና፣ አይ በቃ እንደዚሁ እየጠላኝም ቢሆን አብሬ መኖር አለብኝ፣ ከሱማ የሆነ ነገር ሳላገኝ እንደዚህ በቀላሉ የምንላቀቅ አይደለንም ብላለች። እንግዲህ ቆርጣለች ሜርሲሻ ማለት ነው። አቶ አምናን ግን ምንም አይነት ጊዜ እየሰጣት አይደለም፣ አሁንም ቢሆን እንደምንመለከተው ከሆነ ማለት ነውና ብሌንና እናት ዛህራ እንግዲህ አብረው እየተጫወቱ አንዳንድ ነገሮችን ሀሳብ እየተቀያየሩ ባሉበት ሰዓት ሜርሲ ነበረች ቀጭቋ እያለች እንግዲህ ወደ እነሱ ወደ ኩሽና የሄደችውና፣ ስለዚህ ብሌንን ለብቻሽ ላናገርሽ እፈልጋለሁ ነበር ያለቻት ሜርሲ። ምንድን ነው ወደ እኔ ለብቻ የምታናግሪኝ? በቃ ያንን ነገር ጄሪ ነግራት ነው መሰለኝ እናት ዛህራ ነበር ያለችው። እናት ዛህራም እንግዲህ ችግር የለውም ነግራትም ከሆነ ያለውን እውነታውን ነገሪያት፣ ምንም መፍራት አያስፈልግም ነበር ያለችውና ሜርሲ ግን ነገሮችን ለማወጣጣት ነው ብሌን የጠራቻት እና ብሌንን ለማጥመድ ወሬ አመላላሿ ልታደርጋት ነው። እንግዲህ ወሬ አመላላሽ አታለች። ጄሪ ነበረች። ከጄሪ እንግዲህ ፊቷን አዙራባታለች ማለት ነውና፣ ምንድነው እንግዲህ አንቺ ልጅ እዚህ ቤት እያደረሽ ያለሽው ነገር ሁሉ ምንም አልገባኝም ነበር ያለቻት። እንዴ አክስቴ እንደዛ አይደለም አክስቴ ሜርሲ፣ እኔ ምንም አውቀው ነገር የለም እኮ ምንም እኮ ነገሮች ሁሉ አንቺ እንዳሰብሽው አይደለሽም ነበር ያለቻት። ነው አይደል እዚህ ቤት ውስጥ ከሚስትየው አለቅ ከሜርሲና ከሲፈንና ከጄሪ ከሚስትየው አይለቅ አንቺ ጥሩ ትዝታ አለሽ መሰለኝ፣ እንደውም ከባለ ትዳር ጋርም ከንፈር ለከንፈር ተሳሳሚ ነበር ያለቻት። አረ እንደዛ አይደለም አክስቴ፣ እኔ ፈልጊው አይደለም፣ እሱ ለራሱ ነው። ደግሞ መጥፎ ስሜት ውስጥ ነበረ ያኔ እንጂ እኔ ምንም ያደረኩት ነገር የለም ነበር ያልቻት። ስለዚህ የወንድሜ ልጅ በወጥመድሽ ውስጥ አስገብተሽዋል ማለት ነው። ስለዚህማ ይሄንን ነገር ወይ ለጄሪ ነግራታለሁ ወይ ደግሞ እኔ ምልሽን እሽት ያለሽ ነበር ያለቻት። እሷ ምንድን ነው ደግሞ እሺ ምልሽ ምን ላድርግልሽ ብትላት እንግዲህ ወሬ ታቀብኛለሽ ነበር ያለቻት። እቺ ያምናን ሀያት ስለኔ ምን አይነት አስተያየት እንዳላት ምን አይነት ነገር እንዳላት እያንዳንዱ ወሬ ታቀብኛለሽ ነበር ያለቻት። እሷም እንግዲህ እንዴ እኔ እኮ እንደዚህ አይነት ወሬ ማቀባበል አልችልበትም እንዴት ብትላት፣ አይ እንግዲህ እምቢ ካልሽ ይህን ሁሉ ነገር ከአምናን ጋር እያደረግሽ ያለሽውን ለጄሪ ነው የምነግራት ብትላትም፣ እንዴ ከተያስኮስ ብትላትም እንግዲህ ጌም ኦቨር ብላት ነበር ሰዓት ሄደችውና እንግዲህ በማስመሰል በቃ ወንድሜ ልጅ አምናንዬ እኔ ከዚህ ቤት ሊሄድ ነው እያለችው ነበር። ሜርሲ የት ነው የምትሄጂው አክስቴ ለምን ቢላትም፣ አይ ሀያታችን ምንም ደስ ያላት አልመሰለኝም፣ ደግሞ ሰውን በስቷል፣ ስለዚህ ሰው ለሸክም ከመሆን ወደ ሆነ ቦታ ብሄድ ይሻለኛል ነበር ያለችውና አምናንም አረ አክስቴ ምንም ችግር የለውም እንደዚህ ሰብሰብ ብለን ስታይን እኮ እንደውም ሀያቴ ደስ ብሏታል፣ ስለዚህ ተቀምጪ ቤትሽ እኮ ነው ምንም በቃ መሸማቀቅ ሳይሰማሽ ነጻነት ተሰምቶሽ ኑሪ ችግር የለው ነበር ያላት። እሷም እሺ ወንድሜ ልጅ አንተ ታልክ እንደዚህ ከሆነማ እንደፈለኩ እየተንቀሳቀስኩ
ነጻነት ያጣውበት መስማት ያቃተኝን ወሬም በየቤቱ ስር እየሄድኩ በየበሩ ስር እየሄድኩ ወሬ መለቃቀም ጀምራለሁ ማለት ነው። ማንም የሚገድበኝ ነገር የለም ብላለች ማለት ነው ሜርሲሻ። አምናንና እንግዲህ የአምናን ሀያት በጣም ትልቅ ቦታ አላት እና በቃ አንተ እንድትደሰት እፈልጋለሁ፣ የልጅ አባት እንድትሆን፣ ያማረ ትዳር እንዲኖር እፈልጋለሁ፣ ያንን ነገር ሁሉ ግን እኔ ራሴ ነኝ እማስተካከልልህ እያለችው ነበረ። እሱም ሀያቴ አንቺን የሚያስደስትሽ ነገር ሁሉም ያስደስተኛል፣ አንቺን የሚያስደስትሽ ነገር ደግሞ ከማድረግ ወደ ኋላ አልልም እያላት እንግዲህ አንድ ምግብ እየበሉ እየተጫወቱ ነበረ ሰብሰብ ብለውና እዛ ጋ ግን ሜርሲና የአምናን ሀያት ሊስማሙ አልቻሉም። ሜርሲ ስታወራ ያምናናት ምን አልሽ ነበር የምትላት ጆሮዋ እንደማይሰማ እቺ አሮጊት እየመረጠች ነው እንዴ የምትሰማው እያለች ነበር ሜርሲ። እና ከሌሎቹ ትጫወታለች። ሚካኤል ለሜርሲ ግን ጥሩ አስተያየት የላትም ማለት ነው እዛ ጋር። ሜርሲ እንግዲህ እንደተለመደው ነጻነቷን አውጃ እንደፈለገችው በየቤቱ ስር እየሄደች ወሬ እያዳመጠች ነበረ። እንግዲህ አምናና ብሌን በሚጣሉበት ሰዓት ጄሪ ነገር በምታቀጣጥልበት ሰዓት ደረጃ ላይ ቆማ እየሰማች ነበር። በዛን ሰዓትም እንግዲህ እና ዛሬም ሽኩክ ብለው ሄደው አጠገቧ ቆመው እያዩ ነበር። እንዴ አንቺ ደግሞ እዚህ ምሳሌ ያለሽ ነበር ያለች። አንቺ ምሳሌው ነው እኔማ ወሬ እያዳመጥኩ ነው ብትላት፣ እኔም እያዳመጥኩ ነበር ያለቻት። እና ዛሬ ከማን ተማርሽ ደግሞ ይሄን የምትላትም ከታላላቆቼ ነው የተማርኩት። ታላቅየው ማናት? ሜርሲ ናት ማለት ነው። እናት ዛራ ከአንቺን የተማርኩት እንግዲህ እያሉ እንግዲህ ይዛ እየተፎጋገሩ ባሉበት ሰዓት ነበር አምናን ወደ ታይ ሲመጣ ሮጠው መጸዳጃ ክፍል ውስጥ የገቡት። ስለዚህ መጸዳጃ ክፍል ውስጥም እየተጣሉ ነበረ። ከአንቺ ጋራ አንድ መጸዳጃ ክፍል ውስጥ ይዘጋብኝ ወይ አንቺ አሮጊት እዛው ቢሮሽ ውስጥ ኩሽናሽ ውስጥ አርፈሽ አትቀመጭም ነበር ያለቻት። ና የፈጣሪ ነገር ይታወቃል። ይሄው እኔና አንቺንም እኮ በአንድ መጸዳጃ ክፍል አቆመን እያለቻት ነበርና ግን አምናን መጨረሻ ላይ ወደዛ ክላስ አምርቷል ማለት ነው። አምናን ከፍቶባቸው ይገባ ይሆን? ምን ይፈጠር ይሆን? እንግዲህ ሜርሲና እና ዛህራ ተጨንቀዋል ማለት ነውና ስለዚህ የተስማማሽ ትመስያለሽ መጸዳጃ ክፍሉም እያለቻት ነበረ እና ዛራም እንግዲህ የመልስ ምት እንዴ እንኳን እንደዚህ ጽድት ያለ መጸዳጃ ክፍል ይቅርና ያንቺን አመል እንኳን አንቺን ችዬ የለ እንዴ እያለቻት ነበር። በዛ መሀል ነበር አቶ አምናን እንግዲህ ድምጣቸውን ሰምቶ ወደ እነሱ ወዳሉበት ያመራው። ምን ሊሆን መጨረሻ ላይ ምን እየሰሩ ይሆን እዛ ውስጥ እንግዲህ ምን እንደሚፈጠር ሁሉም ነገር አብረን የምናይ ይሆናል። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን ላይክ እያደረጋችሁ አዲሶች ደግሞ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።